አቤቱታ ያው በተፈጥሮ ትንሽ ተገብሯዊ ነው አይደል? ችግር አለብኝ እባክህን እርዳኝ ማለት ነው። ልክ ነው። አዋጅ ግን ንቁ ነው። ይህ ነገር እንዲህ ነው ብሎ መናገር ነው። አሃ ይሄ በስነ ልቦና ሎከስ ኦፍ ኮንትሮል ከሚባለው ጋር ይገናኛል። የህይወቴ መሪ እኔ ነኝ ወይስ ውጫዊ ሁኔታዎች የሚለውን ይመልሳል። በቃው ግለሰቡ የሁኔታው ሰለባ መሆኑን ትቶ በእምነቱ የሁኔታው አስተካካይ እንዲሆን ያደርገዋል። ህይወትን እንናገራለን ሲል እኔ የህይወት ተናጋሪ ነኝ እያለ ነው። በትክክል የሞት ወይም የችግር ተመልካች አይደለሁም ማለት ነው። ገብቶኛል። ግን ለአንድ አድማጭ ይሄ ችግርን ችላ እንደማለት ሊመስል ይችላል። እውነት ነው። ወይም በዘመናዊ አጠራር ቶክሲክ ፖዚቲቪቲ፣ ችግር የለም ሁሉም ነገር መልካም ነው ብሎ ራሱን ማታለል። በጣም አስፈላጊ ጥያቄ ነው። ልዩነቱ ምንድን ነው? ልዩነቱም መሰረቱ ላይ ነው። ዘፈቀደ ምኞት ወይም ዊሽፉል ቲንኪንግ መሰረት የለውም እኮ ዝም ብሎ ምኞት ነው። ይህ የእምነት አዋጅ ግን በጽሑፉ መሰረት በእግዚአብሔር ማንነት እና በተስፋ ቃናቱ ላይ ነው የተመሰረተው። ስለዚህ ችግሩን ችላ ማለት አይደለም። በፍጹም ችግሩ እንዳለ ይታወቃል። ነገር ግን ከችግሩ በላይ የሆነ እውነት አለ ብሎ ማወጅ ነው። ልክ አንድ ዳኛ ክርክሩን ሁሉ ሰምቶ ክርክሩን ሰምቶ ነው ፍርዱ ይህ ነው የሚለው። በቃ ችግሮቹን አይቶ ነገር ግን ከሁሉም በላይ በሆነው ቃል ላይ ቆሞ የመጨረሻው እውነት ግን ይሄ ነው ማለት ነው። ዋው! ይህ ማብራሪያ ልዩነቱን በጣም ግልጽ ያደርገዋል።